ቆም ነው የ10 አመት ፍርድ የሚፈረድበት ክስ ነው የመጣብኝ ለምን ምንድነው ጥፋቴ እኔ ማራችሁ ደረሳያችሁ የፈራችሁ ደረሳያችሁት ልጇን የላከችው ይሄ ጉድ ፈርታ ነው ጠላቶቿን ህዝብም ይወቅላት ፍትህ ልታገኝ ይገባል የአራት ልጆች እናት በተሰብ አስተዳዳሪ ናት አንድ ግጥም አለ ሰው ቸግሮትና አጥቶ ከማይ አጊቶ ይርሳኝ የሚል ነገር አለና ይሄ ግጥምኛ ጋር ይሰራል ግን እንለወለን እንጂ አንሰራው ሸዋዬ ምን ሆና ነው በዚህ ልክ የምታለቅሰው ምን ተደርጎባት ነው አታሳዝንም የአራት ልጆች እናት አሳዳጊ እና ዛሬ ላይቭ ላይ ተኝታ ስታለቅስ ነው ያየዋትና ምን ከራተተው ማለት ነው ዛሬ ደግሞ ይባስ ተብሎ ከኒና ተሸጣለች ተብሎ ሱቅ ተበልቋል ማለት ነው እዚጋ እኔ ካሜራ ባሳያችሁ የህግ መንግስት ናቸው ፎቶአቸው መልቀቅ አልችልም ምን ሲያረጉን እንደዋል ማለት ነው ግን የስራችሁን ይስጣችሁ ወላሂ ማሳየት ቢፈቀድ ያሳያችሁ ነበር ካሜራ አውጥቼ ማለት ነው ለምን ምንድነው በደሌ እኔ ማላቀው ችግር ምንድነው ሁሉ ጊዜ ወጥቶ ማልቀስ ራሱ ያስጠላል ወላሂ ግን ዛሬ ተናብኝ ሁለቴ መተውብኛል የትኛውም ሱቅ ላይ ገቡም ቀጥ ብለው እኔ ሱቅ ነው የሚገቡት ግን ለምን በዚህ ልክ እኔን በወንጀል አወናጅሎ እስር ቤት ለማስገባት በዚህ ደረጃ ለምን እኔን እንኳን ተውና ከኔ ጋር የሚሰሩት ልጆች አያሳዝኗችሁ ማን ሊያለቅስ ነው ታዲያ እንዳታለቅሺ ለማን አባቱ ብለን ነው የምናለቅሰው እንሰራለን አታ ቢበላሽ ቢቃማ ያለው ችግር የለው አይዲ ከተበላሽ ስራ ላይ ሆነን ወንጀል ሰርተን አይደለም 24 ሰዓት ሰርተን ነው አራስ አይዲ ማለት ህዝብ እንዳቅልኝ ስለፈለኩ ነው ምንም ችግር የለው ይሄ ልጅ አሁን በማያውቀው ዛሬ በማያውቀው እስር ቤት ገብቶ ነበር ምንም በማያውቀው በኔ ጦስ ስራ ላይ ሆነን አይደለም የሰው ልጅ ሳገለና ወንጀል ሰርተን አይደለም ታስሮ ሀገር እንደሚገባ ምን ችግር አለ ያልገባኝ ለምን እንደዚህ ደረጋለሁ እኔ መድኃኒት ምሸጥ ሴት አይደለሁም ሲጀመርም እኮ አላቀውም ጠሪቃውን ግን እኔ እኮ ከደጋጎቹ ስለገጠመን ነው ዛሬኛ እዚህ ቆም ነው የ10 አመት ፍርድ የሚፈረድበት ክስ ነው የመጣብኝ ለምን ምንድነው ጥፋቴ እኔ ማወቅ ፈልጋለሁ ስተቴ ምንድነው የኢትዮጵያ ህዝብ እንዲነግረኝ ፈልጋለሁ በዚህ ልክ መስአደደው ለምንድነው ሰብኝና አሁን ዶላር አልፈልግም ማወቅ ነው የምፈልገው በቃ በዚህ ልክ ምሳ በልቼ ራት ማልደግም ሴት ነኝ በዚህ ልክ ለምን ፈተና የሚበዛብኝ ለምንድነው የምፈተነው በቃ ሸዋዬ ይሄ ችግር አለብሽ ተብዬ እንዲነገረኝ ነው የምፈልገው ላይ ያየው ታውቂያለሽ የዚህ ሀገር መንግስት ገባ መቅጋ ማሳዩ ተባልና ሳየን የሚጠበቅብን ነገር አሳየን ተመልሰው ሄዱ ትናንትና ምን ማለት ነው በቀደም ነግሬሻለሁ ከዛ በፊትም መጡ ሴት መጣች ትናንትና ዛሬ ደግሞ እንትን ሱቁ ምን ተብሎ ተበልቋል ከኒና ነው የሚሸጠው ተብሎ ተበልቋል ሽራይክ ከዛስ ፈተሹ አዎ ፈተሹ ግን ለምን ማን ነው የበለቀው ከሌ ሀበሽያ ስማቸውን ነገሩሽ አይዋ አሁን በህግ ተይዟል ይሄ ነው አይደልሽም በዚህ ጋር ማውራት አልችልም ለጊዜው ሱቅ ተዘጉ ለጊዜው ሱቅ ዘጉ አሁን ተከፍቷል ምሽቱን ከፍተውታል ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል ራሴ ማወቅ ፈልጋለሁ ችግሬ ምንድነው ስተቴ ምንድነው ህዝብ ያርመኝ በግል ውስጥ ለውስጥ በመሄድ ጨርሻለሁኝ ወረኛ እኝኝ ነው መባል ስራው የሚባልን ትቼ ውስጤ እየተጎዳ ትቻለሁ አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 አመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100 ሺህ ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ ንብረቴ ሜዳ ላይ ነው ህዝብ ከሆነ በኋላ ከከነው ገብቶሻል ከሆነ በኋላ እከከነው ምንም ሌላ ትርጉም የለውም የኔን ንብረት ሄዶ የሚለቅምልኝ አካል የለም አንድም ሰው ከገዛውበት ሄዶ መልሶ ብር ለቅሞ የሚሰጠኝ ሰው የለም
ያ ከመሆኑ በፊት ግን እኔም በወንጀል ነው እስር ቤት ማስገባት የፈለጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ልጅ ሰላም ናችሁ? በያላችሁበት ሰላማችሁ ብዚት ይበል። እንግዲህ እነሱን ቪዲዮ ያስቀድምላችኋለሁ። አገር ውስጥ አይባል ውጭ አገር አይባል። እንግዲህ ከዚህ ቀደም ብዙ ነገር የሸዋዬ እንኳን ይሻላልሽ ቤቱ የተበለገ ከኒና ትሸጣለች አሉኝ። ገና ውሃ ትሸጣለሽ ሁላ ሊሉሽ ይችላል። ስምሽን ለማጥፋት አንቺን ስራሽን ለማጥፋት ብዙ ነገር ይጓዛል የሰው ልጅ የምሬን እና መድኃኒት መደራረግ ሲቆይ ወዴት ይሄር ነው ቀይኒኩ ወላይ በየቀኑ የምታዩት ነገር በጣም ከባድ ነው እና መድኃኒቱላ እየተበላላ ነው የኛ ሰው ጭካኔ ማለት ነው። ይሄ ደግሞ በስራ በእንጀራ እንኳን ልጅሽን ላክሽ ልጇን ልካለች ከዚህ በፊትና አሁን ብቻሽን ወጥተሽ ራሱ ብትሰሪ ምንም ብትሆኚ ዋናው ጤነኛ መሆንሽ ነው። ገባችኋ? ሰው ጤነኛ ከሆነ ወጥቶም ተቸግሮ ሁሉን ነገር ሊሰራ ይችላል። ብቻ ለምንድን ነው ቆይ በሰው ሀገር ላይ ቆይ የሷ እንጀራ ሰፊ ከሆነ ለምንድን ነው በሷ እንጀራ በነገራችን ላይ ይመስለናል እንጂ ማለት ነው የማንንም እንጀራ ማንንም አይወስድም። የኔን እድል ራሴ ነኝ የምጠቀመው። ለጊዜው ፈተና ሊበዛባችሁ ይችላል እንጂ የአላህ ፈተና ሊሆን ይችላል እንጂ የሰውን እንጀራ ማንንም አይወስድም። የራሳችሁን እንጀራ ማንንም አይወስድባችሁ። መስሎን በቃ ህስድና ሌት ከቀን መተሳሰድ በቃ ይሄው ነው ሀገር ላይ ራሱ ያለው ነገር። አንድ ሰው በመሃላችሁ እንደዚህ አይነት ችግር ሲፈጠር ብዙ ንብረት ይወድምባችኋል፣ ስራ እንዳሰሩ ትታገዳላችሁ፣ ብዙ ውድቀት ይደርስባችኋል። ከዛ ለመነሳት ደግሞ ብዙ ፈተና አለው። እቺ ልጅ በቀላሉ እዚህ አልደረሰችም፣ በቀላሉም ደግሞ እንደዚህ ያልሆነችም። ስለዚህ የሆነ መከራ ሲመጣባችሁ በጣም ይፈትናችኋል እንጂ ያልፋል። የምሬ ነው። እና ግን የሀገራችን ሰዎች እኛ ማለት ነው ለምንድነው እንዲህ ምን ደራረገው ስተመቼ ነው ግን ነገ ለምን ሞት አፈር ለምን ሆን እንዱ ሞትን ግን ረስተነዋል። ወላሂ እኔ ይመስለኛል በቃ ሁሌ ምን ኖር ይመስላችኋል? ይሄ የምታዩት ፊት ነገ ምን ይሆናል? ይሸበሸባል። ቆዳችን ትልቅ እየሆን ስንሄድ ልክ እንደ አባቶቻችን ቆዳችን መሸብሸብ ይጀምራል። እርጅና ይመጣል። በበሽታ ወይ በአደጋ ባንድ ቀለት ሞት ትችላላችሁ። ይዛችሁ ለማትሄዱት ንብረት ጥላችሁት ለምትሄዱ እዚሁ ለምትኖሩበት ዛሬ ነገ ለምትደሰቱበት ለምንድን ነው ይሄ ሁሉ ነገር? ግን እኔ ሰው ሞት ረስቷል ብዬ ነው ማስበው። በቃ የሆነ ነገር ስታደርጉ እንደው የሆነ ጥፋት ስታጠፉ እኮ እሊናችሁ እኮ ይወቅሳችኋል። ሰውን ለማሐሰድ ሰውን ስታሙ የሆነ ነገር ስታደርጉ እኮ እሊናችሁ ይወቅሳችኋል። ግን እኔ እንቅልፍ አልተኛም። የሆነ ጥፋት ካጠፋው ይመጣብኛል። ለምን አይመጣባችሁ? ምን አይነት ደንቆሮ ናችሁ? ግን የሆነ ጥፋት አጥፍታችሁ እንዱ ይበላችኋል። ግን የምሬን እኮ ነው። ውስጣችሁ ባዶ ከሆነ ጥሩ ሰው ከሆናችሁ እናንተ የሆነ ነገር አያስተኛችሁ ምንም። ለምን ያን ነገር እያወቃችሁ ጥፋት መሆኑን ወንጀል ሐራም መሆኑን እያወቃችሁ ያችን ነገር ካደረጋችኋት በፍጹም እሊናችሁ እሺ አይላችሁም። በቃ ጤነኛ ከሆናችሁ አንዳንድ ደንቆሮ አለ መሰለኝ በቃ ምንድነው ሁሌ አይሰማውም የፈለገ ጥፋት ቢያጠፋ። ዛሬ ስልክ ሰርቀሃል ተብሎ ተደብድቦ ነገ ስልክ የሚሰርቅ ሌባ ማለት እኮ ነው። እንደዚህ አይነት ሰው ምንም እሊና የሌለው ሰው ማለት ነው። እሊና ያለው ሰው የሰውን እንትን እርዝቅ ወስዳለሁ ብሎ አይጋፈጥም። እሊና የሌላቸው አንሞትም ባይ ነገ አፈር ነው የሚበላችሁ ሁላችሁ ነው። ግን ጥሩ ነገር ስሩ። ጥሩ ነገር ይዘን ለመሄድ እንዘጋጅ ሁላችንም። የምሬን ማንም ሰው ጥሩ ነኝ አይልም ወጥቶ እኔም አይደለም። ሁሉም ሰው የራሱ የሆነ ችግር የራሱ የሆነ በሽታ አለው። ግን ጥሩ ነገር እንስራ፣ ጥሩ ነገር እንሰብስብ። ማንም አብሮን ቀብር አይገባም። ወላሂ እናት፣ አባት፣ ሚስት፣ ባል ማንም ልጅ ብቻሽን ነው አፈር የሚጫነሽ፣ ብቻችሁን ነው አፈር የሚጫናችሁ። ለዚህ ሁሉ ነገር በቃ ዝም ብለን አዱንያ ላይ መጨራረስ አውዚ ቢዳ ብቻ እኔ በጣም ስለተናደርኩ ነው።
ለምን ይሄ ነገር በእናንተ ቢሆን ሰነገ ነግበኔ እኮ ነው